ኦዲ እኔ ፍላጎት ጽጌ ናት የሚታወቅ ነገር ነው። ግን እዚህ ጋር ሰው ማወቅ ያለበት የእሷን ትክክለኛ ውሳኔ ነው። አሁን አንዴ ዳኒ ጋር የሚባለው ነገር ቀርቶ ያለውን ነገር በትክክለኛ በቃ እዚህ ጋር መቆም አለበት ማለት መቋጨት አለበት። ልክ ነህ እኮ እኔ አሁን የማውቀው ስለ እኔ ስሜት ነው። ገባሽ? በጣም እንደምወዳት እና እንደማፈቅራት ያን ነው የማውቀው እኮ። ግን እንደዛ የምታስብ ከሆነ እኮ ያ ሁሉ ድራማ አያስፈልግም። ሩም ይዞ ያለ ፍላጎቷ ልጅቷን እንደዛ ማስጨነቅ ሜዲሻ ነው። ያ ከማስጨነቅ አንግል አይደለም እኮ አለ ላይክ በቃ የኔን ማንነት የምታውቅበትን መንገድ በእሷ ከመጡብኝ ምንም አይነት ነገር እንደማረግ እንድትረዳ ነው እንጂ ጽጌ ላይ ጨክኜ ምንም አይነት ነገር እንደማላረግ እንኳን እሱ አይደለም እናንተም ታውቁታላችሁ። ምክንያቱም ለእሷ ብዬ በጣም ብዙ ዋጋ እንደከፈልኩ ታውቂያለሽ። እኔ አላውቅም አሁን ለምትላቸው ነገሮች ሀይላም እኔ አላውቅም ማለት አሁን እኔም እንደተረዳሁት አንተም እንደምታውቀው ጽጌም ጋር ያለው ፊሊንግ ወደ አንተ ስለሆነ በዚህ መሀል ግን ዳኒ መጎዳት የለበትም ማለት መሰለሽ። ነገሮች ከዚህ በላይ በእንደዚህ አይነት መንገድ የሚቀጥሉ ከሆነ ጥሩ ነገር አይፈጠርም። እስከዛሬም እያሳለፍን ያለውን ነገር ታውቂዋለሽ አለ። ስለዚህ ይሄ እኮ ማደባበስ አይደለም። አይ ማደባበስ ሳይሆን እዛ ከሆነ እኔ መቆም አይጠበቅብኝም። ይሄ ምርጫ ጉዳይ ነው። እንደምትሆነው ሁኔታ እና አንተ እንደምትሆነው ሁኔታ እኮ ኦልሬዲ የሆነ ላይፍ ውስጥ ገብታችኋል እናንተ። ማለት ስለማታውቂው ነገር ለምን ታወራለሽ ሜሪ? እኮ አሁን እዚህ ጋር እየነገርኩሽ ያለሁት ሀይላብ ነው አይደል? አንቺ ምርጫሽ ሜሪ። አሁን እኮ ይኸውልሽ ይሄኛውን ግርግር ይሄኛውን ሀይላብ ምርጫሽ ከሆነ ዳኒ መጎዳት የለበትም እኮ ማሳወቅ አለብን። ምርጫሽ ማሳወቀው በቃ እኔ ከሀይላብ ጋር ቴንኪው ብለሽ ልጁን ሸኙ። ለምንድን ነው የሚጎዳው ልጁ? እንዴ ከሱም ጋር መሆን ፈልገሽ ያም እንዳይሄድብሽ እንዴት ነው እንደዚህ አይነት ኑሮ የሚኖረው? አሁን ጽጌ ተረጋግተሻል ብዬ አስባለሁ። ተረጋግቻለሁ ግን ይህንን ርዕስ ዛሬ ላይ ማንሳት አስፈላጊ አይደለም። ምን አለ መሰለሽ እኔ ልጁ እየተጎዳ ነው። እኔም እንደዛ መጭ ያደረግኩት አንደኛ ነገሮች ልጁ እየተጎዳ ነው። ሁልጊዜ ልጁ እየተጎዳ ነው። ልጁ እንደዚህ ሆነ፣ ልጁ በዚህ ገብቶ አዎ እየጎዳሽ ነው። አይታወቅሽም እኮ አንቺ ከአንዱ ድንጋይ ወደ አንዱ ድንጋይ ነው እየዘለልሽ ያለሽ። አይታወቅሽም ሜሪ። አሁን ይህንን ነገር ልናወራ ሳይሆን አሁን ቀልድ አይደለም እየቀለድኩኝ ያለው ነገር ትክክለኛ ነገር እየነገርኩሽ። አሁን እኔ እንዲህ ብል አያምርብኝም ማለት በቃ እኔ በዚህ ልክ አንቺን እንዲህ ነው እንደዚህ ተነስቶ ማንሳቱ እኔ ምንም አስፈላጊነቱ ስለ ልጁ መጎዳት የለበትም። የራሱ ህይወት ያስፈልገዋል። እኔም የራሴ ህይወት ያስፈልገኛል። መነጋገር አይጠበቅብኝም። ህይወትሽን መርጠሻል እኮ ንገሪው ለሱ። በቃ አብረን መሆን አንችልም ብለሽ ንገሪው። ይህ ርዕስ እኔ የማልፈልገው ርዕስ ነው። ማውራትም አልፈልግም። ለዚህ እኮ የጠራችሁ ለዚህ ነው ይቅርብኝ። አልፈልግም። ጭራሽ ዳኒን ጠርታችሁ ማንን ነው እንደዚህ ነገር ውስጥ መግባት አልፈልግም። እንደ አንቺ ከሱ ጋር ነው እየሆንሽ ያለሽው። አሁን ነገሩ ቀላል ሀይላ ምንድን ነው የምታበሰብሰው ነው ወይ? ቆይ አይደለም ሜሪዬ፣ እስኪ እኔ ማስረዳት ባለብኝ መንገድ ላስረዳት። ምንም እያደበሰበስኩ አይደለም። በቃ እኔም ደግሞ እዚህ ጋር ወንድም አለኝ። ተረዳኸኝ አይደለ? እሱ ሲጎዳ ማየት አልፈልግም። ጥያቄ እሱ ጉዳት ብቻ ነው እንደ እየታየሽ። አንተም አብረህ እኮ ነው ያለችው። ምን ሆነሃል አንተ? ምን ሆነ? በእሱም እርግጠኛ ለመሆኑ ግዴታ እሷን ማውራት አለብን አለ እኮ። ስለዚህ አውራት አንተ በሚገባ እሱን እኮ ነው እያልኩሽ ያለሁት። መጨናነቅ አይጠበቅባችሁም እኮ ሀይላ ማለት ነገሮች ከዚህ በላይ በእንደዚህ መንገድ መቀጠል እኔም እኮ አንደኛ ለምንድን ነው የምዘጋው? ርዕሱን ለምንድን ነው የምዘጋው? ለምን በቃ ይህ ርዕስ ይዘጋ። ልጁ መጎዳት የለበትም። ይህ ርዕስ አይጠቅመንም። ዳኒ ለነበረን ነገር አመሰግናለሁ። ስለነበረ አይነት ቆይታ ቴንኪዩ። ከሀይላብ ጋር ነው ያለሁት። ልጁ ምርፍ ብሎ የራሱን ህይወት ይኖርበት። ጽጌ አሁን ይኸውልሽ እኮ ቀላል ነገር ነው። ሁለት ቦታ የዳኒን ጉዳት የሆነ ታይም ላይ ብታየው ደስ ይለኝ ነበር። እሱ ስለሚቀርብሽ አውቃለሁኝ። የሱ ጉዳት ነው የሚታይሽ። የሌላ ሰው ጉዳት ግን ምንም አይታይሽም። አንተም ብትሆን ግን ለአንተ በቃ መጠመጥ እሺ እንዴት ነህ? አለሁ ለማን መልካም። ከዛ ጋር ስመጣ አልተቃቀፍም ነበር። እዚህ ጋር ስደርስ እንደዚህ ነገር እኮ ዳኒሻ እንደዛማ ይሰማ። እሺ ሜሪ ለምንድን ነው ኖርማል ነው። አሁን አንተ አሁን እንደዚህ አይነት ነገር ባይዘው የሆነ ሁሌ ቦታ የሰጠኸው ነገር ዋጋ ያስከፍልሃል አይደል? እነሱ ነገሮች አንዳንዴ መተው ምናምን ጥሩ ነው ዳኒሻዬ። ዛሬ የፈለግኩ ለምንድን ነው በጣም ሰሞኑን የሆንናቸው ነገሮች አሉና ሳይ ጤናህም አሪፍ አይደለም።
በጣም እየተጎዳ አይኖ አሁንማ እኮ አይኖ አውቃለሁ። ሰው በሰው ይተካል አይደለ? ያደረጉት ነው ማድረግ እኮ ዳንሻዬ። እኔ አሁን እያልኩ ያለሁት እኮ ከምን እንደምጀምርልህ ዳንሻዬ አላውቅም። እና ግን እንደ እህት እኔ የሚሰማኝም የደበረኝ ነገር አለ። እንደ ሰው ህይወት እንዲና እንዲህ መሆን የለበትም። አንድ ሰው አንድ ቦታ ላይ ነው እንጂ አንድ ሰው 2-3 ቦታ ላይ መሆን የለበትም። የአንድን ልብ እየሰበሩ የአንድን ልብ መጠገን እኔ አሪፍ አይደለም። ሀይላብ አልጨረስኩም። ስጨርስ ታወራለህ። ሌላ ደግሞ ግርግር ደግሞ ሌላ ውካታ ደግሞ እንዳይነሳበት የመጣንበት ሀሳብ እኛ መልካም ሀሳብ ነው ነገር እሱ አንተን ብቻ አንተ አውራ። ከዚህ ጋር ግን የቆሙበት ሌላ ጉዳይ ስለሆነ እሱም ታይማችን እንጠቀምና ማድረግ ያለብን ነገር ተነጋግረን ጀመር። በጣም እያሳቃችሁ ነው። ኤኒዌይስ እኔ የማንንም ጊዜ ልሻማ አልመጣሁም። እኔም ጊዜ አልተረፈኝም ለእናንተ። ያው እዚህ ውስጥ ያለሽ ሚናውን የምትጫወቹ አንቺ ስለሆንሽ ያለውን ነገር ለዳን ያሳችሁ በሀይላብ ዙሪያ ያለውን ነገር በሙሉ ከዚህ በላይ በእነዚህ አይነት መንገድ መቀጠል የለብንም። ምክንያቱም አላውቅህም፣ አታውቀኝም። በዚህ ልክ አንተ ጋር እንደዚህ አይነት ግብ ግብ ውስጥ መገባባት አልፈልግም ከዚህ በኋላ። የምግብ ግብ ማለት በቃ ያው የሆነ ያለውን ነገር በሙሉ ታውቃለህ፣ እየተፈጠረ ያለውን ነገር። ስለዚህ አይቻችኋለሁ ለእሷ ብዬ እኔ ሁሉ ዋጋ ስከፍል የነበረው እና ይሄ ነገር ደግሞ እዚህ ጋር እንዲያበቃ ፈልግ። አልመጣሁብህም አሁን ላይ ሜሪ መጥቼባችሁ አይደለም። እኔ መጥቼብህ አይደለም። ለእሷ ስም ነው የሁሉ ነገር ሳያደርግ የነበረው። ስለዚህ አንተም አለህ፣ ሜሪም ሁላችንም እዚህ ጋር አለን። ስለዚህ ጽጌ በተነጋገርነው መሰረት ማድረግ ያለብሽን ነገር ሲመስለኝ ታይሙ አሁን ነው። ማለት ያለብሽን ነገር በይና ነገሮች በዚህ ያውቁ። ለምን ትላለች? የምናየውን ነገር አይተናል። ከዚህ በፊትም ተነጋግረናል። እዛ ሩም ውስጥም የተፈጠረውን ነገር አይተናል። የምትለን ነገር አለ። አንዴ ከእሷ እንስማ እስቲ። በቃ መስማቱ አይከፋም። ጽጌሬዳ እንዲያዋር ዳኒ፣ ምን መሰለክ፣ እኔ በዚህ ሁኔታ እንድትቀጥል አልፈልግም። ማለት እኔም በዚህ ሁኔታ መቀጠል ስለሌለብኝ ማለት ነው። ሁሌም ይደክማል ተመሳሳይ የሆኑ ነገሮችን ማስተናገድ። ከዚህም በኋላ ነገሮች ቢያበቁ ደስ ይለኛል። አብቅተዋል ቢያበቁ ማለት ይህን አንቺ ነገር እኮ አብቅተዋል። ባለፈው አዲስ ነገር ሊሆነ ነው ቢያበቁ። የኔ እናንተ ነገር ቢያበቃ ሁለታችንም ጠቃሚ ነው። ምን ሆነው ግን የእናንተ ነገር መቼ የሚያበቃ አይመስለኝም። ማብቃትም ካለበት እኔ እናንተ አንድ ላይ ሆነ ነው። እስካሁን ድረስ የተፈጠረው ነገር በሙሉ አስገድደውኝ ነው። ከዚህ በፊትም ፋይል ከያዘብኝን ነገር ነግሬሃለሁ። አሁንም ስሜቴን ለማስገደድ አንቺ ያምሻል እንዴ? ምን ለማድረግ እየሞከርሽ? ሜሪ ማን ያስገደደሽ? ሜሪ ማን ያስገደደሽ? እሱ ነው አይደል? የማወራው ተይ ዳኒ ስማኝ። ኧረ በእናትሽ አንቺ እንዳትጠጊው። ኧረ በኢየሱስ ስም ሀይላ ፕሊስ። አሁን ራሴን ሆኜ ላውራ። እስካሁን ድረስ እያስገድዳችሁኝ ያስጨነቃችሁ ነበረ። አላስጨነቁሽም? እያዩሽ አይደለም? ማንም ምንም አልፎ እኔ እዚህ ጋር እያለ አልፎ ማንም ምንም አያደርግም። ብዙ ቀናቶች አልፈዋል። እሱ በጣም ብዙ ነገሮችን ለማድረግ እየሞከርክ ነው፣ ይገባኛል ምናምን። ግን እነዚህ ሁሉ ከኔ ጋር ያጋባህን አፍርስና ከኔ እናንተ ብላለሁ። እኔ እስካሁን ድረስ በጣም 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 አልፈልግም። ውስጤ ሁላ ቦታ መቀበል አይችልም። እኔ መውደድም ማፍቀር የምችለው አንድ ሰው አንተ ብቻ። እግዚኦ 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 እግዚኦ! አንቺ ጤነኛ ነሽ? የምርሽን ነው ይህን ነገር እያደረግሽ ያለሽው? ዳኒ ቆይ፣ አይ ነገሩ እኮ ለምን አዲስ እኮ ሆኖብኛል። እያስገረመኝ ነው አይደል? ግን አይ ትግስት ልታወሪ ያለ ትንሽ አውሪ። ኧረ ዳኒ አትሸወድ እንዴ! ምን አይነት ወሬ ነው የምታወራው? አልተሸወደም ሜሪ። ምን ለማድረግ እየሞከርሽ ነው? ከሀይላብ ጋር ብርሽ ነው። ምንድነው? እኔ ከሀይላብ ጋር ማበር ነው የምታወራው? እኛ ሰላማዊ መንገድ ለመፍጠር ነው እዚህ ድረስ የመጣ ነው አለ። ቆይማ በመጀመሪያ ጽጌ ከበር የተነሳ ነገሮች እንደዚህ ስትቀየር ምክንያቷም እንደሆነ ማወቅ ፈልግ ነበረ። ተረዳኸኝ አይደለ? ምክንያቱም ያለ ምክንያት ጽጌ እንደዚህ ልትሆን አልችልም። ያለ ምንም ጌመር የምታደርጊው ነገር ይታወቅሻል። ኧረ እሱ ከልብሽ ነው ማለት እሺ። እኔ ብቻዬን የምር እኔና ሜሪ አንቺን አስገድደሽ ነው?
እኔ አስገድጄ ያወራሁሽ ነገር አለ? ለአንተ ምንም አይነት ምላሽ መስጠት አልፈልግም። ኢትስ ኦኬ ሀይለ በቃ ተወው።